የሞኝ ዘፈን ሁልጊዜ አበባዬ ነው ይባላል። የሞኝ ዘፈን ምርጫ ሲደርስ መንግስት አረጋለሁ ካለ አታድርጉ፣ ሰላም የለም፣ ኑሮ ውድነት ነው፣ እንትና ጸጉሩ ተመልጧል ይላሉ። መንግስት ኮሮና መጥቷልና ትንሽ ወራት እናቆይ ካለ የለም ምርጫ ማድረግ አለብን፣ ካለ ምርጫ ህገ መንግስት ይበላሻል፣ ዲሞክራሲ ይበላሻል ይላሉ። ለምን? ሽግግር መንግስት በየትኛው የአፍሪካ ሀገር ውስጥ ምርጫ ሳይደረግ ቀርቶ የሽግግር መንግስት የተፈጠረው? ኤርትራ። የት እናውቃለን? ከየት ተማርነው? ይሄንን ምርጫ ተደረገም አልተደረገም ተጎጂው ምርጫ ተወዳድሮ እድል መሞከር ያለበት ኃይል ነው እንጂ ስልጣን ላይ ያለ መንግስት አይደለም። ይሄ መጥፎ ልምምድ ነው። ጅብ አለና እንዳትበሉ ምርጫ አታድርጉ ብሎ የሚቀሰቅሱ ብዙ አሉ። ሰምታችሁ እንደሆነ አላቅም፣ በአንድ መደር ወጣቶች የሩጫ ውድድር ያደርጋሉ። ባረጉ ቁጥር አንደኛው ያሸንፋል፣ ባረጉ ቁጥር አንደኛው ያሸንፋል። እንደማያሸንፍ ስለሚያቅ አንድ ቀን ዘይዶ መጣ። ልክ ሩጫ ተጀምሮ ሰዎች ሞት ሲጀምሩ ጅብ መጣላችሁ አለ፣ ጮኸ። ወደፊት የሮጠ የነበረው ሰው ጅብ መጣ ብሎ ወደ ኋላ ተመልሶ አልፎት ሄደ። እነሱ ወደዛ ሲሮጡ ወደዚህ ሮጦ ቀደማቸው እሱ። አሁን ጅብ አለና ምርጫ አትውጡ፣ ከዛ ሽግግር መንግስት መጥቶ የቀደም እንሆናለን የሚል አደገኛ በሽታ በወንድሞቻችን ጭንቅላት ውስጥ ገብቷል። ይሄ ጠቃሚ አይደለም። ምርጫ ጥሩ ነው። ፐርፌክት እንኳን ባይሆን ለምሩ ጥሩ ነው። ፐርፌክት ላይሆን ይችላል፣ ግን ለምሩ ጥሩ ነው። በእኛ በኩል ያለ ኮሚትመንት ግን በዚህኛው ምክር ቤት በእያንዳንዱ ክልል ምክር ቤትም ብዙ ድምጾች እንዲሰሙ መንግስት ይሁነኝ ብሎ መስራት አለበት። ታች በወረዳ አካባቢ የተባለው ይሄው ነው አቅጣጫው። በዚሁ ይሰራን ያለ ነው። ምናልባት ግን እርሱ ያሉት ችግር ካለ እንፈትሻለን፣ እናስተካክላለን። ዋናው ጉዳይ ግን በፍሬያቸው ታውቃቸዋላቸው እንደሚባለው በውጤቱ ይለያል የእርሶና የኔ አቋም ማለት ነው። እና ምርጫው የተሻለ እንደሚሆን ተስፋ አደርጋለሁ። ያልተመዘገባችሁ ተመዝገቡ፣ ያልወሰናችሁ ወስኑ። ሰፊ እድል የሚገኝበት ምርጫ ስለሆነ መወዳደር ጥሩ ይሆናል ብዬ አስባለሁ። አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት። ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ሕዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊገባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካ ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምቶ ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው፣ ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር፣ በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክራዎች እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው።
ተቋም ማፍረስ፣ ከፋፋይ ሐሳቦች፣ ትረስት ማጥፋት የመሳሰሉ የዴሞጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ይሄም 20.6% እድገት አለው። ከሌሎች እርዳታ፣ ጤነኛ ብድሮች የመሳሰሉት ከ2 ቢሊዮን ዶላር በላይ ባለፉት 6 ወራት ገብቷል። ደምሩት። ይሄን ለኢምፖርት ያወጣነው ወጪ ባለፈው 6 ወር 11.3 ቢሊዮን ዶላር ነው። ባወጣነው ባስገባነው መካከል ፖዚቲቭ ትሬንድ የታየው በቢሊየንስ የታየው ባለፉት 6 ወራት ነው። ካስገባነው 11.3 ቢሊዮን ዶላር ኢምፖርት ውስጥ 39% ካፒታል ጉድስ ናቸው። ይሄ ኢኮኖሚ ምን ያክል ጤናማ ጉዞ ላይ እንዳለ ያመለክታል። ነዳጅ፣ ማዳበሪያ ሲጨምሩበት ደግሞ አብዛኛው ወጪያችን ጤናማ በሚባል ሴክተር ላይ እንደዋለ ያሳያል። በዚህ ምክንያት ኦፍ ኮርስ 3.4 ቢሊዮን ከዚህ ቀደም እናስገባ የነበረውን በሀገር ውስጥ ማምረት በመቻላችን ጭምር ነው ኢምፖርቱ እንደዛ የቀነሰው። በዚህ ምክንያት ሪዘርቫችን የውጭ ምንዛሪ አነሰ ተባለው የተከበሩ ምክር ቤት አባል በኢትዮጵያ ታሪክ በእርሶም በአባቶም ዘመን ኖሮ የማያውቀው ሪዘርቭ ዛሬ ኢትዮጵያ ያላት በኢትዮጵያ ታሪክ እና የውጭ ምንዛሪ አሁን ካለን በብዙ ጥፍ ማደግ አለበት የሚል ጉጉት ካሉት እኔም ከርሶ ጋር ነኝ። አሁን ካደረግነው በላይ ማደግ አለበት፣ ትክክል ነው። ግን ከነበረው ጋር አያወዳድሩት። በጣም ቀንና ጨለማ ማለት ነው። ብርሃንና ጨለማ እንደማወዳደር ያህል ነው። የኢትዮጵያ ሪዘርቭ አሁን ያለበት ደረጃ በጣም በከፍተኛ ደረጃ ተሻሽሏል። ተሻሽሏል ማለት ግን በቅቷል ማለት አይደለም። ስለዚህ በአብዛኛው የኢኮኖሚ አመላካች ሲታይ የተከበረው ምክር ቤት የመጨረሻ ዘመኑም ስለሆነ የተሳካለት ምክር ቤትም ስለሆነ እስካሁን ካሉ ምክር ቤቶች የተሻለ ውጤት ያመጣ ምክር ቤት ስለሆነ ኮራ ብሎ ደረቱን ነፍቶ ስራ ሰራው ቢል ይሻለዋል። እኔ እናንተን ቁጥጥርና ድጋፍ የማየው በዛ መልክ ነው። የተሻለ ስራ ሰርታችኋል ብዬ ነው የማስበው። ውጤቱ የሚያሳየው እሱ ነው። ይሄን ደግሞ ያመጣው ነው እኛ ብቻ ሳይሆን በጋራ ስለሆነ ማለት ነው። ግሽበት በሚመለከት በጣም ጥሩ ኮንሰርን ከብዙ የምክር ቤት አባላት ተነስቷል። የኑሮ ውድነትን በሚመለከት፣ የዋጋ ግሽበት በሚመለከት አሁን እዚህ ጋር በቁጥር እና በፋክት እንወያያለን። ችግሩን ዲና አናደርግም። ችግሩን አፕሪሼት እናደርጋለን። ለመፍታት ማክሲመም ጥረት እናደርጋለን። የተገኘ ውጤት ግን በዜሮ አናባዛም። አንደኛ የዋጋ ግሽበት ኢትዮጵያ ውስጥ የሚያባብሰው የፍላጎትና አቅርቦት መራራቅ ነው። መለያየት አለ፣ መራራቅ። ያን ለመፍታት ምርት እናሳድጋል። ቅድም በግብርና እንዳነሳሁት፣ በኢንዱስትሪ እንዳነሳሁት ምርታማነት ኢትዮጵያ ውስጥ በከፍተኛ ደረጃ እያደገ ነው። ሁለተኛው ምክንያት የገቢ ማነስ ነው። ሰው ያለው ገቢ በጣም ውስን ስለሆነ ለማውጣት የሚገደድባቸው ዋና ዋና አስገዳጅ ኤሪያዎች ካለው ገቢ ጋር አይመጣጠኑም። ገቢ ማሳደግ ያስፈልጋል። ለዚህ ነው አምናም ዘንድሮም ደሞዝ የጨመር ነው። በየዓመት ደሞዝ መጨመር እኮ አይቻልም፣ አይታሰብም። ገቢው በጣም አነስተኛ ስለሆነ ደሞዛውን በቂ ነው ወይ? አይደለም። ቅድም እንዳልኳችሁ እኔና እናንተ ስራችን በበቂ ደረጃ ህይወትን ኢንጆይ ማድረግ አይደለም። ማመን አለባችሁ። እኔና እናንተ በቀን 2 እየበላን በቀን 3 የሚበላ ትውልድ መፍጠር፣ እኔና እናንተ ዕዳ እየከፈል የዕዳ ቀንበር ያልተጫነው ሀገርና ትውልድ መፍጠር ነው እንጂ ከነበርንበት አረንቋ አንጻር ኦቨርናይት ገቢው ያደገ ችግር የማይታይበት ኑሮ ለዚህኛው ትውልድ ማምጣት አይቻልም። ልጆቻችን ግን ከዛ እንዲወጡ ማድረግ እንችላለን።
ይሄን መግባባት ያስፈልጋል። ለምሳሌ ጡረታ የወጡ ሲኒየር ዜጎች 3 ጊዜ ጨምራል ደሞዝ ጡረታ አበል 3 ጊዜ። ለምን? በጣም ትንሽ ገንዘብ የሚያገኙት ለመኖር ያስቸግራል። ሀገራቸውን አገልግለው የወጡ ሰዎች ናቸው በሚል 3 ተሻሽሎላቸዋል። ይበቃል ወይ? አይበቃም። ባደግን ቁጥር እያየን የሚጨመር ይሆናል። በቀጥታ በጡረታና በደሞዝ የማነካቸውን ሰዎች በድጎማ ነዳጅ ላይ፣ ማዳበሪያ ላይ፣ መድኃኒት ላይ ድጎማ እናደርጋለን። ቢሊየንስ እንደ ሀብታም መንግስት። ለምን? ዜጎቻችን ውስን ገቢን ያላቸው እንደዚህ አይነት ወሳኝ ኮሞዲቲ ላይ ድጎማ ካላደረግን በቀር መኖር ያስቸግራል የሚል እምነት ስላለ። ሌላው ቻሌንጂንግ ኤሪያ የግብይት ስርዓቱ ነው። የተከበረው ምክር ቤት ያስታውሳል። የቅዳሜና እሁድ ገበያ እንጀምር ብዬ ለእናንተ ሳቀርብላችሁ ስንት ዓመት እንደሆነ ባላስታውስም አሁን በሺህ የሚቆጠር ቅዳሜና እሁድ ገበያ በየሰፈሩ አለ። ብዙ ችግር እየፈታ ነው። እዛ ግን አልቆምንም። ከቅዳሜና እሁድ ገበያ ወጥተን ትላልቅ የመገበያያ ቦታዎች በየከተማው ለመገንባት ሙከራ የተደረገ ነው። ሰዎች ሄደው የአርሶ አደሩን ምርት በቀላሉ የሚያገኙባቸውን ከባቢዎች። ከዚያ በተጨማሪ የዛሬ 6 ወር የጀመርነው ዘመን ገበያ የሚባለው በቴሌኮም የተሰራው ቨርቹዋሊ የሚያገበያየው የገበያ ስርዓት ዛሬ በ6 ወር ጊዜ ውስጥ 464 ነጋዴዎች ይሳተፉበታል። ምን ማለት ነው? 464 ሱቆች አሉት ማለት ነው። ቨርቹዋሊ የቀረበው ኮሞዲቲስ ከ18000 በላይ የሚሸጡ ጉዳዮች ኦንላይን አሉ። ቅርጫ ይጨምራል፣ ቅቤ ይጨምራል። ይሄ ጉዳይ ባህላችን ስለሆነ ማለት ነው። አዲስ አበባ ብቻ ሳይሆን ከሞላ ጎደል በሁሉም ከተሞች ይሰራል። 6 ወር ነው። አስቡ 6 ዓመት ሲሆን የት እንደሚደርስ። የእሁድ ገበያ እንደዋዛ ጀመርን፣ በሺዎች ደረሰ። በየሜዳ ከምንሰጣ ቦታ እናበጅለታለን፣ መስራት ጀመር። በዚያ ከምንቆም ቴክኖሎጂ እንጠቀማል። እሱም እድገቱ በጣም ተስፋ የሚሰጥ ነው። የግብይት ስርዓቱ የራሱ ፋይዳ ስላለው ለግሽበት ማለት ነው። ሌላው የበጀት አስተዳደር ነው። ቅድም እንዳነሳሁት ከዚህ ቀደም የነበረ ሁኔታ ዴፊሲት ሲኖር ከናሽናል ባንክ እንበደራለን፣ ብር ይታተማል፣ እሱ ገበያ ውስጥ ይረጫል። የራሱ የሆነ ኔጋቲቭ ኢምፓክት ነበረው። አሁን ግን በትሬጀሪ ቢል ብቻ አይሆን ከናሽናል ባንክ አንበደርም ብለን አምና ሳንበደር ዘንድሮም ሳንበደር መጨረስ እየጀመርን ነው። ይሄ ጉዳይ የኛ ኢንፍሌሽን ለመግራት ለማስተካከል አንዱ ቁልፍ የማክሮ ስብራት ስለሆነ ያን ለማድረግ እድል ሰጥቷል። ከዚህ ውጪ የተከበረው ምክር ቤት ከዚህ ከወጣችሁ በኋላም ዳታ አገላብጣችሁ እንድታዩ የምፈልጋቸው አንዳንድ ወሳኝ ኮሚቴዎች አሉ። አንዳንድ ኤሪያስ አሉ። አንደኛው መብራት። የመብራት ቢል ኢትዮጵያ ውስጥ ያለው የመብራት ቢል ከመላ አፍሪካ ዘ ቺፐስት የሚባል የመብራት ቢል ያለው ኢትዮጵያ ውስጥ ነው። ዘ ቺፐስት ከመላ አፍሪካ። ኢትዮጵያ ውስጥ በኪሎዋት አወር 0.05 ሴንትስ ይከፈላል። 0.05 ሳንቲም ነው በኪሎዋት አወር የሚከፈለው። ሩቅ ሳንሄድ እዚህ ኬንያ ብንሄድ 0.19 ሳንቲም በኪሎዋት አወር ይከፍላሉ። ከኛ 280% ይጨምራል። ዩጋንዳ ብንሄድ 0.1 ሴንትስ በኪሎዋት አወር ያስከፍላሉ። ከኛ በ260% ይጨምራል። ሩዋንዳ ብንሄድ 0.13% ያስከፍላሉ፣ 160% ይጨምራል። እነዚህ ሻል ያሉት ናቸው። በዚሁ አካባቢ 500 እጥፍ ይበልጣል። ትቼው ነው እሱ እንዳታው። መብራት በሃውስሆልድ ሌቭል ለዜጎቻችን the cheapest የምናቀርብ ሀገር ነን። ይሄ ለኢንፍሌሽን ቀጥታ ትርጉም አለው። ሁለተኛ ውሃ። በሃውስሆልድ ሌቭል ኢትዮጵያ በሜትር ኪዩብ 0.32 ሳንቲም ታስከፍላለች ለውሃ። ናይጄሪያ ብትሄዱ 0.65 ነው። የኛ 0.32 ነው። የናይጄሪያ 0.65 ነው። ከእጥፍ በላይ ማለት ነው።
ኬንያ ብትሄዱ 1.15 ነው የሚያስከፍሉት፣ ከአራት እጥፍ በላይ ማለት ነው። ሳውዝ አፍሪካ ብትሄዱ 2.4 ሴንትስ ያስከፍላሉ። የኛ 0.3፣ የደቡብ አፍሪካ 2.4። ዲፈረንሱን ተመልከቱት። ውሃ በማቅረብም ቺፐስት ነው ኢትዮጵያ ውስጥ ያለው። በቂ ነው ወይ? የጥራት ችግር የለበትም ወይ? አይቆራረጥም ወይ ብለን ጥያቄ ማንሳት እንችላለን። በዋጋ ደረጃ ግን ቺፐስት ነው። ኤሌክትሪክ እንዲቋረጥ ከሚያደርገው ነገር አንዱ የትራንስሚሽን ላይን ማርጀት ፕሮፐርሊ ያለመስራት፣ በየከተማ የምታዩት ሽቦ ድር፣ እሱን ለመቀየር ነው ኮሪደር የመጣው። እነዚያ ስራዎች ሲሰሩ ሎሱ እየቀነሰ የሚሄድ ከሆነ ብዙ ኢነርጂም ጥቅም ላይ ማዋል ይቻላል። ውሃም እንደዚሁ ነው። ኔትወርኩ ችግር አለበት። ብዙ ስራ ይጠበቅብናል። በዋጋ ደረጃ ግን ከየትኛውም አፍሪካ ሀገር ጋር አንወዳደርም። ነዳጅን በሚመለከት ነዳጅ ባለፈው ዓመት ከ$60 እስከ $90 ዋዥቋል። መካከለኛው ምስራቅ በነበረው በምታውቁት ቴንሽን፣ በቀይ ባህሩም በኢራኑም ጉዳይ የነዳጅ ዋጋ ከፍና ዝቅ ብሏል።